በቃ ጌታ ሆይ ደጋግመው ጸልየዋል፣ ደጋግመው ፊትህን ፈልገዋል። አሁን መልስ ነው የሚያስፈልጋቸው። አሁን ጌታው የሚበላ የተስፋ ቃል ነው የሚያስፈልጋቸው። ከዚህ በኋላ ጌታ ሆይ በቃ እንድትል የነሱን የመከራ ምዕራፍ፣ በቃ እንድትል የነሱን የችግር ምዕራፍ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በህይወታቸው ላይ የታቀደ ክፉ፣ በስራቸው ላይ፣ በትዳራቸው ላይ እግዚአብሔር ሆይ በጀመሩት ቢዝነስ ላይ፣ በአገልግሎታቸው ላይ፣ በጤንነታቸው ላይ የተወረወረ ክፉ፣ የተወረወረ ቀስት ፕሮግራም የተደረገ በጌታ በኢየሱስ ክርስቶስ ስም እንዲከሽፍ ጸልያለሁ። ድምጽህን ላክ ጌታ ሆይ ላክ ወደኛ ህይወት። ጳውሎስ ጋር እንደመጣ በሌሊት ራእይ እንደተናገርከው ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው እግዚአብሔር ሆይ ና ወደኛ ህይወት። ድምጽህን ላክ። በስራ ጉዳይ ላይ ድምጽህን ላክ። በትዳር ጉዳይ ላይ ድምጽህን ላክ። በአገልግሎት ጉዳይ ላይ ድምጽህን ላክ። በጤናችን ጉዳይ ላይ ድምጽህን ላክ። በቤተሰባችን ጉዳይ ላይ ድምጽህን ላክ። ጌታ ሆይ ያንተን ድምጽ እንፈልጋለን። ያንተን ምሪት እንፈልጋለን። ያንተን ቃል እንፈልጋለን። እግዚአብሔር ሆይ አንተ ከተናገርክ ጨለማ ይሻራል። አንተ ከተናገርክ ሞት ወደ ህይወት ይቀየራል። ና ጌታ ሆይ በሰጉበት ጉዳይ ላይ፣ ባዘኑበት ጉዳይ ላይ ድምጽህን እንድትልክ ጸልያለሁ። ድምጽህን እንድትልክ ጸልያለሁ። እንዳንተ ያለ ማንም የለም። አንተ ስትናገር ጨለማ ይገፈፋል። አንተ ስትናገር በሽታ ይገፈፋል። አንተ ስትናገር ድህነት ይገፈፋል። አንተ ስትናገር እርግማን ይገፈፋል። ካንተ የሚወጣው ቃል ህይወት ነው። ካንተ የሚወጣው ቃል ጌታ የመልካም ነው። እግዚአብሔር ሆይ ያንን እንፈልጋለን። በኃይል እንድትጎበኘን እጅን እንድትልክልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለኛ እንዳንተ ያለ የለም። አንተ መልካም አባት ነህ። አንተ ቸር አባት ነህ። ና ወደ ህይወታቸው ታሪካቸውን ልትቀይር፣ እንባቸውን ልታብስ በጌታ በኢየሱስ ክርስቶስ ስም እንድትገለጥ ጸልያለሁ። እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው ሐዋርያው ጳውሎስን አሁንም እግዚአብሔር ሆይ ድምጽህን እንድትላክላቸው፣ አትፍሩ እንድትል መንገድ እንድታሳያቸው፣ ከነሱ ላይ እግዚአብሔር ሆይ መንከራተትን እንድትሰብር፣ በሽታን እንድታነሳ፣ ድህነትን እንድታነሳ፣ የሰውን ፊት እግዚአብሔር እንዳያዩ አዲስ ምዕራፍ እንድትከፍትላቸው በኢየሱስ ክርስቶስ ስም ጸልያለሁ። ክፉ አይሰራባችሁም፣ እርግማን አይሰራባችሁም አለ እግዚአብሔር። ነፃ ያወጣችሁ በኢየሱስ ደም የጠራችሁ የቀደሳችሁ እግዚአብሔር አለ። አብ አባት ከእናንተ ጋር ነው። የክፉ ኃይል አይሰለጠንባችሁ፣ የክፉ ፕሮግራም አይሰለጠንባችሁ። እርሱ እግዚአብሔር ከእናንተ ጋር አለ። እርሱ እግዚአብሔር ከእናንተ ጋር አለ። እጁን ይዘረጋላችኋል፣ ክንዱን ይዘረጋላችኋል። ጨለማ ከዚህ በኋላ ድል ፈንታ በእናንተ ላይ የለውም። አምላኬ እግዚአብሔር ጨለማን ከእናንተ ህይወት ላይ ያነሳል። እግዚአብሔር አምላክ ሌሊታችሁን እንዲባርክ ጸልያለሁ። ምሽታችሁን እንዲባርክ ጸልያለሁ። ቀናችሁን እንዲባርክ ጸልያለሁ። የትኛውም የተነሳባችሁን ተግዳሮት ጸጥ ያድርግላችሁ። የተነሳባችሁን አዋጅ ሁሉ ጸጥ ያድርግላችሁ። ከዚህ ሰዓት ጀምሮ አምላኬ እግዚአብሔር በነገር ሁሉ ጉልበት ይሆናችሁ፣ በነገር ሁሉ አቅም ይሆናችሁ። ጠላቶቻችሁ እያዩ እግዚአብሔር አምላክ የሞገስን ቅባት ይቀባችሁ። እግዚአብሔር የእጆቻችሁን ሥራ በኃይል ይባርከው። ተነስታችሁ ስትሄዱ እግዚአብሔር አብሮ ይራመድ ከናንተ ጋር። ስትሰሩ እግዚአብሔር አብሮ ከናንተ ጋር ይስራ። ስትንቀሳቀሱ እግዚአብሔር ከናንተ ጋር ይንቀሳቀስ። ሞገስን በላያችሁ ላይ በኃይል ይጨምር። ድልን በላያችሁ ላይ በኃይል ይጨምር። ተሰሚነትን በላያችሁ ላይ ይጨምር። ዶክመንታችሁ ተቀባይነት ያገኝ። የጀመራችሁት ሥራ በኃይል ይትረፍረፍ። በጌታ በኢየሱስ ስም በሥራ እጦት ውስጥ ያላችሁ እግዚአብሔር አለ። በቅርቡ ይጎበኛችኋል። በቅርቡ ያስቃችኋል።
በቅርቡ እንደሌላ ሰው ትጎበኛላችሁ። አምላኬ እግዚአብሔር ረዳኝ ብላችሁ ትመሰክራላችሁ። አምላኬ እግዚአብሔር ጎበኘኝ ብላችሁ ትመሰክራላችሁ። አለ የእናንተ ቀን፣ አለ የምስጋና ቀን፣ አለ የባርኮት ቀን፣ አለ እግዚአብሔር አደረገልኝ የምትሉበት ቀን፣ አለ ጎበኘኝ እኮ የምትሉበት ቀን፣ እግዚአብሔርን የምታመሰግኑበት ቀን፣ ለሰዎች የተደረገላችሁን የምታወሩበት ቀን ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ጠላቶቻችሁ እስኪገረሙ ድረስ እንዴት ሊሆንላቸው ቻለ? እንዴት ሊሆንላት ቻለ? እንዴት ሊሆንለት ቻለ የሚያስብል የእግዚአብሔር እጅ በእናንተ ላይ ይገለጣል። አለ እግዚአብሔር ሊረዳችሁ አለ፣ ሊያግዛችሁ አለ። አልረሳችሁም፣ አልተዋችሁም ወዳጆቼ። በተለያየ ስብራት ውስጥ ያላችሁ፣ የተረሳችሁ፣ የተከዳችሁ፣ በቅርብ ሰው የተሰበራችሁ፣ የጠላት ጥቃት ውስጥ ያላችሁ ሰዎች እግዚአብሔር አለ። የናዝሬቱ ኢየሱስ አለ። የተሰበሩትን የሚጠግን፣ ያዘኑትን የሚያጽናና፣ የተከዱትን ደግሞ እንደገና የሚሸላልም እግዚአብሔር አለ። እድል የሚሰጥ፣ ሞገስን የሚጨምር፣ ከጉድጓድ የሚያወጣ፣ አዲስ በር የሚከፍት፣ ባዶ የነበረን ሰው ሰጪ የሚያደርግ እግዚአብሔር አለ። ወደ እርሱ ጩሁ፣ ወደ እርሱ ጩሁ። እርሱ ጸሎታችንን ይሰማል። እርሱ ጸሎታችንን ይመልሳል። እንደ እግዚአብሔር ያለ ማንም የለም። ለኛ እግዚአብሔር ቸር ነው። ለኛ እግዚአብሔር መልካም ነው። ወዳጆች አመስግኑ። ብዙ ተደርጎልናል። ክፉ በእኛ ላይ ኃይል ስለሌለው ሳይሆን እግዚአብሔር ኃይሉን ሰብሮት ነው እንጂ ክፉ ብዙ ታቅዶብን ነበር። ጨለማ ብዙ አቅዶብን ነበር። ክፉዎች ብዙ አቅደውብን ነበር። እግዚአብሔር ግን ረዳን። እግዚአብሔር ግን አስመለጠን። እግዚአብሔር ግን አሻገረን። እንደ ጠላት ሐሳብ አልሆነም። ዳዊት ሲናገር እንደዚህ አለ፣ ጠላቴ እልል አይልብኝምና እንደወደድከኝ በዚያ አወቅሁ አለ። ጠላት እልል አይልባችሁም። ጠላት የእናንተን ውድቀት አይሰማም። ጠላት የእናንተን ሽንፈት ሰምቶ እልል አይልም። ጠላት የእናንተን መክሰር ሰምቶ እልል አይልም። ጠላት የእናንተን ባዶነት አይቶ እልል አይልም። ጠላት የእናንተን መታመም አይቶ እልል አይልም። ጠላት የእናንተን መደናቀፍ አይቶ እልል አይልም። እግዚአብሔር ለጠላት እልልታ አሳልፎ አይሰጣችሁም። የጠላት ሐሳብ አይከናወንም። እግዚአብሔር ያወራው ብቻ ይሆናል። ልክ ሐዋርያ ጳውሎስን ጌታን በሌሊት ተገልጦ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳለ ክፉ የሚያደርግባችሁ አይኖርም። ለምን? እግዚአብሔር አለ። ትላንትን ያሻገራችሁ፣ ትላንትን የረዳችሁ፣ ትላንትን ጉልበት የሆናችሁ እግዚአብሔር አለ። አሁንም ትሻገራላችሁ። ይህንን መከራ ትሻገራላችሁ። ከፊት ለፊት ያለውን ቻሌንጅ ትሻገራላችሁ። እግዚአብሔር አምላክ በነገር ሁሉ ይጎበኛችኋል። እግዚአብሔር አምላክ በነገር ሁሉ እጁን ይዘረጋላችኋል። ሞት ለእናንተ አልታቀደም። ኪሳራ ለእናንተ አልታቀደም። እግዚአብሔር አምላክ ያሻግራችኋል። እግዚአብሔር አምላክ ያሻግራችኋል። እግዚአብሔር አምላክ ያሻግራችኋል። ጥፋት ወደ እናንተ እንዳይመጣ ጸልያለሁ። ጭንገፋ ወደ እናንተ እንዳይመጣ ጸልያለሁ። ቤታችሁ የተጠበቀ ይሁን። ሕይወታችሁ የተጠበቀ ይሁን። ትምህርታችሁ የተጠበቀ ይሁን። ስራችሁ የተጠበቀ ይሁን። እግዚአብሔር አምላክ በጌታ በኢየሱስ ስም በምትኖሩበት አካባቢ ተሰሚነትን እንዲሰጣችሁ ጸልያለሁ። ሞገስን እንዲሰጣችሁ ጸልያለሁ። ኃይሉን እንዲለቅላችሁ ጸልያለሁ። ከዚህ ሰዓት ጀምሮ እልልታ ወደ ቤታችሁ ይግባ። ምስጋና ወደ ቤታችሁ ይግባ። ተቀባይነትን የሚያደርግ የእግዚአብሔር እጅ በእናንተ ላይ እንድትገለጥ ጸልያለሁ። ከዚህ ሰዓት ጀምሮ የእንባን ምዕራፍ እግዚአብሔር ዘጋው። የእንባን ምዕራፍ እግዚአብሔር ዘጋው። እልልታ 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 ወደ ቤታችሁ ይሆናል። እልልታ ቤታችሁ ላይ ይሆናል። እልል ስትሉ ይሰማሉ ጠላቶቻችሁ። ስታመሰግኑ ይሰማሉ። ምን ሆነላት ነው? ምን ሆኖለት ነው ማለት ይጀምራሉ። እልልታ 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 ቤትሽ ላይ ይሆናል። እልልታ ቤት ላይ ይሆናል። እልልታ ህይወት ላይ ይሆናል። ያ የዘጋችሁበት ጉዳይ ጠላት
ይህንን ነገር ያበላሽብኝ ይሁን ብላችሁ የሰጋችሁበት ጉዳይ አይከናወንም። እግዚአብሔር ያለው ብቻ ይሆናል። እግዚአብሔር የተናገረ ይሆናል። እግዚአብሔር መልካም አባት ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ርኅሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ይደርሳል። እኛ በጨረስነው ጉዳይ ላይ ይደርሳል። እኛ በቃ ባልነው ጉዳይ ላይ ይደርሳል። እኛ ተስፋ በቆረጥንበት ጉዳይ ላይ ይደርሳል። ልባችን በዛለበት ጉዳይ ላይ ይደርሳል። እንደገና ነገር ያሰማምራል። እንደገና ይሰራዋል። እንደገና ውብ ያደርገዋል። እግዚአብሔር የእንደገና አምላክ ነው። ተስፋ የቆረጣችሁ እግዚአብሔር አይመጣም ያላችሁ ሰዎች እናንተ ጸልያችሁ እናንተ ጨርሻችሁ ያስቀመጣችሁት ጉዳይ ላይ እግዚአብሔር ትንሣኤ ሊያደርግ ይመጣል። የክፉ ሐሳብ አይከናወንም። የጨለማ ፕሮግራም አይከናወንም። እግዚአብሔር የእንደገና አምላክ ነው። እግዚአብሔር ቸር አምላክ ነው። መጣ ወደ ህይወታችሁ። ታሪካችሁን ሊቀየር መጣ። ነገራችሁን ውብ ሊያደርግ መጣ። እግዚአብሔር አምላክ የማይለመድ ቸር አምላክ፣ ርኅሩህ መልካም እግዚአብሔር መልካም ነገር ያደርግላችኋል። አለ የተሻለ ቀን፣ አለ ብሩክ ቀን። እግዚአብሔር አምላክ ከዚህ ሰዓት ጀምሮ እንባችሁን አበሰ። ሌሊታችሁ ሁሉ የተባረከ ነው። በነገር ሁሉ ከፍ በሉ። አይዟችሁ። ጠላት ያወራው አይሆንባችሁ። እግዚአብሔር የተናገረው ይሆናል። ጳውሎስ ላይ የተናገረው ቃል ተፈጸመባችሁ። ምስጋናና እልልታ በሕይወታችሁ ላይ ይሆናል። ክፉ ያሰቡ ጠላቶች ሐሳባቸው አይፈጸምም። እግዚአብሔር ወደ መልካም ስፍራ ይመራችኋል። አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። ዛሬ በጉዳዮቻቸው ሁሉ ላይ ጣልቃ እንድትገባ እንድትረዳቸው አባትነትህን እንድትገልጥ በጌታ በኢየሱስ ስም እጸልያለሁ። እነሱ ያለበትን መንገድ አንተ ታውቃለህ። ጌታ ሆይ ተስፋ በመቁረጥ በማጣት በጭንቀት በብዙ መንገድ እያለፉ ያሉ ወንድሞቼና እህቶቼን ዛሬ እንድትረዳቸው በኢየሱስ ክርስቶስ ስም እጸልያለሁ። ማንም የላቸውም ጌታ ሆይ፣ ዘመድ የላቸውም፣ የቅርብ ሰው የላቸውም። አንተ ግን ሁሉን ትመለከታለህ። አንተ ግን ሁሉን ታያለህ። ጌታ ሆይ እንድትረዳቸው በኢየሱስ ስም እጸልያለሁ። አሁን ካሉበት ከየትኛውም ጥያቄ መውጣት የሚችሉበትን ጸጋና ኃይል ላክላቸው። ጌታ ሆይ ዳዊት በሞት መካከል እንኳ ቢሄድ ብሏል። አሁንም እግዚአብሔር ሆይ በሞትና በሕይወት መካከል ያለፉ ያሉ ወንድሞቼና እህቶቼን እንድትረዳቸው እጅህን እንድትልክ በኢየሱስ ክርስቶስ ስም ጸልያለሁ። አንተ ከመጣህ ነገሮች ይስተካከላሉ። የሞት ሸለቆ ጉልበት ያጣል። ተስፋ መቁረጥ ጉልበት ያጣል። ጌታ ሆይ አሁን በዚህ ሰዓት ይሄ ድምጽ ሕያው ሆኖ እንዲያገኛቸው እግዚአብሔር ሆይ ለወንድሞቼ፣ ለእህቶቼ፣ ለአባቶቼና ለእናቶቼ ይህንን ለሚሰሙ ሁሉ ጌታ ሆይ መንፈስ በኃይል እንዲያገኛቸው ጸልያለሁ። የደከመ ይጽናና፣ ተስፋ የቆረጠ ከተስፋ መቁረጥ ነፃ እንዲወጣ ጸልያለሁ። ሰራተኞች ከድካም ይረፉ። ጌታ ሆይ አንተ አብረህ የምትሰራው ሰው የተባረከ ነው። በመግባት የተባረከ ነው። በመውጣት የተባረከ ነው። እግዚአብሔር ሆይ አንድ ጸሎት ጸልያለሁ። አንተ ከነሱ ጋር እንድትሆን፣ በኃይል ከነሱ ጋር እንድትሆን። እግዚአብሔር ከይስሐቅ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እንደገና እግዚአብሔር ከዮሴፍ ጋር ነበረ፣ የሚሰራ ሁሉ ተከናወነለት ተብሎ እንደተጻፈ፣ እግዚአብሔር ሆይ የሚሰሩት ስራ ሁሉ እንዲከናወን አሁን ያንተን አብሮነት እጠራለሁ። እግዚአብሔር ሆይ አሁን እጠራሃለሁ። ዶክተሮች ቢኖሩ፣ የመንገድ ሰራተኞች ቢኖሩ፣ ኮንስትራክሽን ላይ የሚሰሩ ነርሶች፣ አገልጋዮች ሊሆኑ ይችላሉ። በቤት ውስጥ የሚሰሩ ተቀጥረው የሚሰሩ አስተማሪዎች፣ ሾፌሮች፣ በተለያየ ስራ መስክ ላይ የተሰማሩ እኔም ያልጠራኋቸው አባቶይ ከዚህ ሰዓት ጀምሮ ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። ያንተ እጅ እንዲረዳቸው ጸልያለሁ። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ከነሱ ጋር ካለ ሁሉ ሰላም ይሆናል። አንተ አባት ሆይ
ከዚህ ሰዓት ጀምሮ እጃቸውን ይዘ እንድትመራ፣ ካሉበት ሸለቆ እንድታወጣቸው፣ ካሉበት ተስፋ መቁረጥ እንድታወጣቸው አንተ ጌታ ሆይ አባትነትህን እንድትገልጥ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ በዚህ ሰዓት አንድ እህት እንዲሁም አንድ ወንድም ተስፋ ቆርጦ ከሆነ አሁን ነፍሳቸው እንዲታደስ፣ አሁን እግዚአብሔር ሆይ ካሉበት ተስፋ መቁረጥ ነፃ እንዲወጡ ጸልያለሁ። በተለያየ ህመም ውስጥ ያሉ ልክ ዳዊት አንተ ከኔ ጋር ነህ እንዳለ ተስፋ እንዳይቆርጡ ጌታ ሆይ እንድትረዳቸው፣ ያንተን አብሮነት እንዲያጣጥሙ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ክፉን አልፈራም እንዳለ ጌታ ሆይ ክፉን የማይፈሩበት እግዚአብሔር ሆይ ያንተን እጅ በህይወታቸው ላይ የሚያዩበት ጊዜ እንዲፈጥንላቸው ጸልያለሁ። በቃ በላቸው ጌታ ሆይ መከራን በቃ በላቸው፣ በሽታን በቃ በላቸው፣ ማጣትን በቃ በላቸው። እግዚአብሔር ሆይ አንተ ስትነሳ ጠላቶቻቸው እንዲበተኑ ጸልያለሁ። መንገዳቸውን የዘጉ ጌታ ሆይ መዝሙረኛው ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ ራሴንም በዘይት ቀባህ ብሎ እንደተናገረ በጠላቶቻቸው ፊት ለፊት እንድታከብራቸው፣ ጠላቶቻቸው የነሱን ክብር ሳያዩ፣ ጠላቶቻቸው የነሱን ባለጠግነት ሳያዩ፣ ጠላቶቻቸው የነሱን በልጅ መባረክ ሳያዩ፣ ጠላቶቻቸው የነሱን መስፋት የነሱን መክበር ሳያዩ እንዳይሞቱ ጸልያለሁ። በእርግጥ እግዚአብሔር አደረገላት፣ በእርግጥ እግዚአብሔር አደረገለት ብለው እንዲመሰክሩ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የሷ ጌታ አደረገላት፣ የሱ ጌታ አደረገ ብለው የሚመሰክሩ ጠላቶች በእነሱ ህይወት ላይ እስኪያዩ ድረስ እግዚአብሔር ሆይ በእነሱ ህይወት ላይ ተአምራት እንድታደርግ ጸልያለሁ። የእናንተ ነገር አላበቃም። የእናንተ ነገር አላበቃም። እግዚአብሔር አለው፣ አዲስ አሰራር አለው፣ አዲስ አደራረግ አለው። ሕያው አምላክ ነው ጌታ፣ ሁሉን የሚያይ ሁሉን የሚመለከት ደግሞም የሚሰማ የጸለያችሁትን ጸሎት አካል የሚያለብስ እግዚአብሔር አለ። ተስፋ አትቁረጡ፣ እግዚአብሔር አለ በሉ ከኔ ጋር። ጌታ ሆይ እናመሰግንሃለን። አንተ ባትኖር እንደ ጠላት ሐሳብ አንኖርም ነበር። እግዚአብሔር ሆይ አሁን ከድካም የወጣ ነው ባንተ ነው፣ ከዝለት የወጣ ነው ባንተ ነው። ሰው አይሆኑም ሲሉን ጌታ ሆይ ሰው ያደረግከን አንተ ነህ። አሁንም እንድትረዳቸው ጌታ ሆይ፣ አሁንም እንድታግዛቸው ጌታ ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በህይወታችን ላይ አንድ ነገር እንጠይቅሃለን፣ ያንተን አብሮነት ጌታ ሆይ ብዙ የጠየቅናቸው ብዙ የለመናቸው ነገሮች የሚመለሱት በአንተ አብሮነት ነው። ይሄ ገብቶናል ጌታ ሆይ። አሁን ከሁሉ በላይ ያንተን አብሮነት እንፈልጋለን። አንተ ካለህ ጨለማ ይገፈፋል። አንተ ከኛ ጋር ካለህ ኪሳራ ይገፈፋል። አንተ ከኛ ጋር ካለህ ድካም ይነሳል። እግዚአብሔር ሆይ ወደ ጴጥሮስ መጥተ ድካሙን እንደሻርክለት አሁንም ጌታ ሆይ በአንተ ምሪት መጣል ይፈልጋሉ። አንተ እንድትናገራቸው ይፈልጋሉ። በተለያየ ስራ ላይ የተሰማሩ በራሳቸው ድካም ውስጥ ያሉ ጌታ ሆይ ካንተ አፍ የሚወጣውን ቃል ለመስማት የተዘጋጁ አሉና ጌታ ሆይ አሁን እንድትረዳቸው ጸልያለሁ። እግዚአብሔር ይፍታችሁ። እግዚአብሔር የእጆቻችሁን ስራ ይባርክ። እግዚአብሔር ጉልበት ይሁናችሁ። እግዚአብሔር አምላክ ያሻግራችሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ወደ ጴጥሮስ ታንኳ እንደሄደ ወደ እናንተ ጉዳይ ሄደ፣ ወደ ፕሮሰሳችሁ ሄደ፣ ወደ ስራችሁ መጣ፣ ወደ ትዳራችሁ መጣ፣ ወደ ብቸኝነታችሁ መጣ። ብቻዬን ነኝ፣ ሰው የለኝም፣ ምን አደርጋለሁ የምትሉ የናዝሬቱ ኢየሱስ ያሰፋችኋል። የናዝሬቱ ኢየሱስ የብቸኝነትን ህይወት ከናንተ ላይ ያርቃል። ይረዳችኋል፣ ያግዛችኋል፣ ጉልበት ይሆናችኋል። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ታማኝ ነው እርሱ። እግዚአብሔር ታማኝ ነው። የተናገረውን ቃል ይፈጽማል። ዛሬ በህይወታችሁ ላይ እንደ መግቢያው ቃል እንዳነበብኩት ይሆንባችኋል። በጠላቶቻችሁ ፊት ለፊት እግዚአብሔር ያከብራችኋል። አትወርቁም። እግዚአብሔር ይረዳችኋል። አለ አዲስ ቀን፣ አለ ሌላ ቀን። ወድቅ ያለው ተስፋ ቆርጫለሁ፣ እግዚአብሔር ወደ ህይወቴ ለምን ዘገየ ለምን አልመጣም የምትሉ ሰዎች እግዚአብሔር የእንደገና አምላክ ነገራችሁን ይሰራል፣ ያበረታችኋል። እመኑኝ፣ እግዚአብሔር ይረዳችኋል።
በኢየሱስ ክርስቶስ ስም ጠላቶቻችሁም ወዳጆቻችሁም እስኪገረሙ ድረስ ይረዳችኋል። እግዚአብሔር ረዳኝ ብላችሁ መስከር ትጀምራላችሁ። እግዚአብሔር ጎበኘኝ ብላችሁ መስከር ትጀምራላችሁ። ዳዊትን የረዳ አምላክ ይረዳችኋል። ዛሬ ጉብኝት በእናንተ ላይ ይሆናል። አባት ሆይ ያንተን መገኘት እንፈልጋለን። ያንተን አብሮነት እንፈልጋለን። በራሳችን መድከም ያበቃል። ጌታ ሆይ በራሳችን መሮጥ ያበቃል። ከዚህ ሰዓት ጀምሮ ያበቃል። ጌታ ሆይ አንተ በእያንዳንዱ የህይወት ጉዟችን ውስጥ እንፈልጋለን። አንተን በእያንዳንዱ የህይወት መስመራችን ውስጥ እንፈልጋለን። ያላንተ መስራት ድካም ነው። ያላንተ መናገር ፍሬ አልባነት ነው። ያላንተ ጌታ ሆይ መውጣት ባዶነት ነው። ጌታ ሆይ ዛሬ አንድ ነገር እንጠይቅሃለን። ያንተን አብሮነት ያንተን ከኛ ጋር ፉሊ መገኘት ጌታ ሆይ እንፈልጋለን። ጌታ ሆይ ሙሴ እንደዚህ አለ፣ አንተ ካልወጣህ አታስወጣን አለ። ዛሬም እንደዚህ እንላለን ጌታ ሆይ ፉሊ ያንተን ፕሬዘንስ ያንተን መገኘት ጌታ ሆይ የውሸት መመላለስ ይብቃ። የእውነት ያንተን መገኘት እንፈልጋለን። ምልልሳችን ጌታ ሆይ ካንተ ጋር እንዲሆን፣ በስራችን ላይ ያንተ አብሮነት እንዲገለጥ፣ በአገልግሎታችን ያንተ አብሮነት እንዲገለጥ፣ በመውጣት በመግባታችን ያንተ አብሮነት እንዲገለጥ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ሰው ያላንተ ባዶ ነው። ጌታ ሆይ ተናግረን ፍሬያማ ልንሆን አንችልም። ሩቅ መሄድ አንችልም። ያላንተ ጠላቶቻችንን ድል መንሳት አንችልም። እግዚአብሔር ሆይ ኢቭን ያላንተ ፈቃድ የበላ ተድላን የቀመሰ ማን ነው? ጌታ ሆይ ማንም የለም። ያላንተ ፈቃድ የበላ የለም። አንተ ሳትፈቅድ በእኛ ህይወት ላይ የሚሆን የለም። ዛሬ ምን ጸልያለን? ጌታ ሆይ አብሮን ካንተ ጋር አብሮነት ከኛ ጋር እንዲሆን፣ መልካምነት ከኛ ጋር እንዲሆን፣ በእርግጥም ሰዎች እስኪመሰክሩ ድረስ ያንተ መገኘት እንዲቆጣጠረን እንጸልያለን። ጌታ ሆይ አዲስ ቀን ያየነው ባንተ ነው። ደስተኞች የሆነው ባንተ ነው። በሰላም ገብተን በሰላም ወጥተን እንደገና ጌታ ሆይ ሰርተን ወደ ቤት የምንመለሰው ካንተ ጸጋ የተነሳ ነው። ጌታ ሆይ ዛሬ እንጸልያለን አንድ ነገር፣ ያንተ መገኘት ሙሉ በሙሉ እንዲቆጣጠረን፣ ያንተ አብሮነት ሙሉ በሙሉ እንዲቆጣጠረን፣ ያንተ መልካምነት ሙሉ በሙሉ እንዲቆጣጠረን በጌታ በኢየሱስ ስም እንጸልያለን። አንተ ከተናገርክ ሁሉ ሰላም ይሆናል። አንተ ካወራህ ሁሉ ሰላም ይሆናል። ያንተ ቃል ይፈጥራል። ያንተ ቃል ሰላምን ይሰጣል። ያንተ ቃል ልባችንን ያሳርፋል። ጌታ ሆይ እንደዚህ ብዬ ጸልያለሁ። ከኔ ጋር አብረው እየጸለዩ ያሉ በተለያየ ዓለም ክልል ሆነው እግዚአብሔር ይህንን ጸሎት እየሰሙ ያሉ አሁን እርዳቸው፣ አሁን ዳሳቸው። እግዚአብሔር መዘግየት ከነሱ ላይ ይሰበር፣ ማጣት ከነሱ ላይ ይሰበር፣ አንገት መድፋት ከነሱ ላይ ይሰበር። የነሱ ሆኖ የተወሰደባቸው እግዚአብሔር ሆይ እንዲመለስ ጸልያለሁ። የነሱ ሆኖ የተወሰደባቸው በጠላት ምርኮ የሆነባቸው በጌታ በኢየሱስ ስም እንዲመለስ ጸልያለሁ። ከሰማይ ጌታ ሆይ እንድትመለከት፣ ከሰማይ እንድትፈርድላቸው፣ ከሰማይ በቃ እንድትላቸው በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ያላንተ ፈቃድ በህይወታቸው ላይ ጠላት ያሰበው፣ ሟርተኛ ያሰበው፣ ጠንቋይ ያሰበው፣ ክፎች ያሰቡት እንዳይከናወን እንዳይሆን ጸልያለሁ። ጌታ ሆይ አንተ የተናገርከው አንተ ያወራኸው እግዚአብሔር ያ ነገር ብቻ እንዲፈጸም በኢየሱስ ክርስቶስ ስም ጸልያለሁ። አንተ ሩህሩህ አምላክ ነህ። አንተ ቸር አምላክ ነህ። መጽሐፍ ቅዱስ እንደዚህ እንደሚል እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር ለሕይወቴ አምባዬ ነው፣ ማንን እፈራለሁ? ስጋዬን ይበሉ ዘንድ ክፉዎች ገፍተው በመጡ ጊዜ፣ ጠላቶቼና ባላጋራዎቼ በተነሱብኝ ጊዜ እነርሱ ተሰነካክለው ወደቁ። ሰራዊት ቢከበኝ እንኳ ልቤ አይፈራም፣ ጦርነት ቢነሳብኝ እንኳ ልቤ ሙሉ ነኝ። እግዚአብሔርን አንዲት ነገር እለምነዋለሁ፣ እርሷንም እሻለሁ፣ ይኸውም በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ፣ የእግዚአብሔርን ክብር ውበት አይ ዘንድ፣ በመቅደሱም ሁኜ አሰላስል ዘንድ ነው። በመከራ ቀን በድንኳኑ ውስጥ ይሰውረኛልና፣ በድንኳኑም ጓዳ ይሸሽገኛል። በዚህ ጊዜ
በዙሪያዬ ባሉ ጠላቶች ላይ ራሴ ከፍ ከፍ ይላል። በድንኳኑም ውስጥ የእልልታ መስዋዕት እሰዋለሁ። ለእግዚአብሔር እቀኛለሁ፣ እዘምርለታለሁ። እግዚአብሔር ሆይ ድምፄን ከፍ አድርጌ ስጮህ ስማኝ፣ ራራልኝም ስማኝም። ፊቴን ፈልጉ ባልክ ጊዜ ልቤ እግዚአብሔር ሆይ ፊትህን እሻለሁ አለች። ፊትህን ከኔ አትሰውር፣ ተቆጥተህ አገልጋይን አታርቀው። መቼም ረዳቴ ነህና አዳኝ አምላኬ ሆይ አትጣለኝ አትተወኝም። አባቴና እናቴ ቢተውኝ እንኳ እግዚአብሔር ይቀበለኛል። እግዚአብሔር ሆይ መንገድህን አስተምረኝ፣ ስለ ጠላቶቼም በቀና መንገድ ምራኝ። ለጠላቶቼ ፍላጎት አሳልፍ አትስጠኝ። የሐሰት ምስክሮች ተነስተውብኛልና አመፃ የሚረጩ ናቸው። የእግዚአብሔርን ቸርነት በሕያዋን ምድር እንደማይ ሙሉ እምነቴ ነው። እግዚአብሔርን ተስፋ አድርግ፣ አይዞ በርታ። እግዚአብሔርን ተስፋ አድርግ። ዛሬ በሕይወታችሁ ላይ ልክ እንደዚህ ቃል አንድ ነገር ይፈጸማል። እግዚአብሔርን የምታመልኩ፣ እግዚአብሔርን የምትወዱ፣ የተስፋ ቃል ያላችሁ ነገር ግን የተስፋ ቃል የዘገየባችሁ፣ ነገሬ መች ነው የሚፈጸመው የምትሉ፣ ልክ እንደ ዳዊት የተተዋችሁ፣ በቤተሰብ የተረሳችሁ፣ ሰዎች የረሷችሁ፣ እየሰራችሁ የእጆቻችሁን ስራና ዋጋ የማይከፍሉ ሰዎች፣ በሰው ዘንድ የተረሳችሁ፣ በመናፍስት አሰራር እየተጠቃችሁ ያላችሁ፣ ዛሬ እግዚአብሔር ከሰማይ ይነሳላችሁ። ዛሬ እግዚአብሔር ከሰማይ ይነሳላችሁ። አትፍሩ፣ ኃያሉ እግዚአብሔር ከእናንተ ጋር አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው እንዳለ ዳዊት። በሕይወታችሁ ላይ እግዚአብሔርን ብቻ ፍሩ። እግዚአብሔር የእናንተን ነገር ይሰራል። በሕይወታችሁ ላይ እግዚአብሔርን ብቻ አምልኩ። እግዚአብሔር የእናንተን ነገር ይሰራል። አላበቃም የእናንተ ነገር፣ አላለቀም የእናንተ ነገር። አለህ እግዚአብሔር የሚፈርደው አለ። በጠላቶቻችሁ ዛቻ አትፍሩ። በጠላቶቻችሁ የኃይለ ቃል አትፍሩ። እግዚአብሔር አምላክ ከእናንተ ጋር አለ። አጠፋሻለሁ የሚሉትን፣ ትሞታለህ የሚሉትን ሟርተኞች፣ አይሳካልህም የሚሉ ሟርተኞች እያዩ እግዚአብሔር አምላክ አንተንና አንቺን በእነሱ ፊት ያከብራል። እግዚአብሔር ጉልበት ይሆናል ወንድሜ። እግዚአብሔር ጉልበት ይሆንሻል። እግዚአብሔር ረዳትሽ ይሆናል። ሰው አትሆኝም ብሎ የተናገሩ፣ ሰው አይሆንም ብለው የተናገሩ እያዩ አምላኬ እግዚአብሔር በጠላቶቻችሁ ፊት ለፊት ያከብራቸዋል። አላበቃም የእናንተ ነገር። ተስፋ አትቁረጡ። ሰይጣን ተስፋ ያስቆረጣችሁ፣ ሁኔታ ተስፋ ያስቆረጣችሁ፣ የሰው ቃል ተስፋ ያስቆረጣችሁ፣ ልባችሁ የተሰበረ እግዚአብሔር አለ። እግዚአብሔር አለ። ሁሉን የሚያይ፣ ሁሉን የሚመለከት፣ ሁሉን መልካም የሚያደርግ፣ ሁሉን እግዚአብሔር የሚያምላክ አለ። ይረዳችኋል፣ ያግዛችኋል። የእናንተ ቀን እየመጣ ነው። የእናንተ የመጎብኘት ቀን እየመጣ ነው። ሰዎች ምናልባት ሲያዩአችሁ ላትነሱ ይመስላችኋል የተናገሩት። ሰዎች ሲያዩአችሁ ባለጠጋ የምትሆኑ አይመስላቸውም። ሰዎች ሲያዩአችሁ የምትፈወሱ አይመስሏቸውም። ነገር ግን እግዚአብሔር አለ። የሚፈውስ አለ፣ የሚረዳ አለ፣ የሚባርክ አለ። በአንቺ ህይወት ላይ የተዘባበቱ፣ በአንተ ህይወት ላይ የተዘባበቱ አይሄድም፣ ባለጠጋ አይሆንም፣ አይሻለውም፣ ሰዎች አይሰሙትም፣ ሞገስ የለውም ብለው የተናገሩ እያዩ እግዚአብሔር አምላክ በእነሱ ፊት ያከብረሃል። እግዚአብሔር አምላክ በእነሱ ፊት ያከብረሃል። ሞገስን ያፈስብሃል። ላንቺ ላይ እግዚአብሔር አምላክ የገባውን ኪዳን ይፈጽማል። በአንቺ ላይ የገባውን ኪዳን እግዚአብሔር አምላክ ይፈጽማል። አለ የተሻለ ቀን፣ አለ የተባረከ ቀን፣ ብዙዎች ጋር እልል የምትይበት፣ ብዙዎች ጋር እግዚአብሔርን የምታመሰግኝበት አለ ያ ቀን። እግዚአብሔር ያንን ቀን ያመጣል ወደ ህይወትሽ። እግዚአብሔር ያንን ቃል ወደ ህይወትሽ ያመጣው፣ ያንን ቃል ወደ ህይወትሽ የላከው እንዲፈጸም ነው። ይፈጽመዋል፣ ያደርገዋል። የተስፋ ቃል የሰጠ የታመነ ነው ተብሎ እንደተጻፈ ይፈጽመዋል። እግዚአብሔር አለ። ሁሉን የሚያምላክ አለ። እንደገና ያንቺን ነገር ይሰራል። እንደገና ያንተን ነገር ይሰራል። እግዚአብሔር አምላክ ይረዳሃል። እግዚአብሔር አምላክ ጉልበት ይሆናል።
ዳዊት እንደተናገረ ገበታን አዘጋጀህልኝ እንዳለ ከፊት ለፊታችሁ ገበታ አለ፣ ያዘጋጀላችሁ ገበታ አለ። በሰው ዘንድ ያልታሰበ በሰው ዘንድ ያልተወራ ገበታ ከፊት ለፊታችሁ እግዚአብሔር አዘጋጅቷል። ባዶ እጃችሁን አትሆኑ። ዳዊት ገበታን አዘጋጀህልኝ እንዳለ በሰው ያልሆነ በዘመድ ያልሆነ በምታውቁት ሰው ያልሆነ ከሰማይ የሆነ ገበታ እግዚአብሔር ያዘጋጅላችኋል። የሥራ ዕድል ያዘጋጅላችኋል። ተስፋ የቆረጣችሁ ስራ የት ነው ማገኘው የምትሉ ልብ ስብራት ውስጥ ያላችሁ ወንድሞቼና እህቶቼ እግዚአብሔር ገበታን ያዘጋጃል። ይመጣል ወደ አንቺ ህይወት። መቼ ነው የምትሉ ብዙ ሰማው፣ ልቤ ተሰበረ፣ ተስፋ ብቻ ነው የሆነብኝ የምትሉ ሰዎች አለ እግዚአብሔር አሁንም አለ። የእናንተ ነገር የዘገየው እየበሰለ ነው፣ እየተስተካከለ ነው፣ ነገር እያማረ ነው። እግዚአብሔር አምላክ ይክሳችኋል። እግዚአብሔር አምላክ ያስቃችኋል። እግዚአብሔር አምላክ የእናንተን ነገር ይሰራል። ሕያው አምላክ ከእናንተ ጋር አለ። በኢየሱስ ክርስቶስ ስም እግዚአብሔር ሆይ እንጸልያለን። ከፊት ለፊታችን ገበታ ይዘጋጅ። ከፊት ለፊታችን ደጆች ይከፈቱ። ጌታ ሆይ ያንተ ልጅ ሆነው ጌታ ሆይ እየተንከራተቱ ያሉ እግዚአብሔር ሆይ ስራ የሚፈልጉ የተሻለ ህይወት የሚፈልጉ ያላንተ ምንም አይደሉም። ጌታ ሆይ አሁን ያንተን አብሮነት እጠራለሁ። ያላንተ ደግሞ ሁላችንም ምንም አይደለንም። ጌታ ሆይ አሁን ያንተን አብሮነት እንጠራለን። ጌታ ሆይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን አንተ ነህ። በዚህ ዓለም ላይ ልዩነታችን ያንተ መንፈስ ነው። በዚህ ዓለም ላይ ልዩነታችን ያንተ ሞገስ ነው። እግዚአብሔር ሆይ ሞገስህን እንድታፈስ፣ እግዚአብሔር ሆይ አብሮነትህን እንድታሳይ፣ እግዚአብሔር ሆይ በእርግጥ እግዚአብሔር ከነሱ ጋር አለ። በእርግጥ ጌታ ኢየሱስ ረዳቸው የሚያስብል አብሮነት ጌታ ሆይ በእኛ ላይ እንድታደርግ ጸልያለሁ። ያላንተ መስራት ጌታ ሆይ ድካም ነው። ያላንተ መውጣት ጌታ ሆይ መቅረት ነው። ከልባችን እንፈልግሃለን። ከልባችን በዚህ ቀን ጌታ ሆይ ከልባችን ጌታ ሆይ እንጋብዝሃለን። ሰዎችን የምታስገዛ አንተ ነህ። ሰዎችን ወደኛ የምታመጣ አንተ ነህ። ሰዎችን በእኛ ፊት እግዚአብሔር ሆይ ለእኛ ቃል እንዲታዘዙ የምታደርግ አንተ ነህ። በሰዎች ፊት ሞገስ የምትሰጥ አንተ ነህ። አሁንም አንተን እንጠይቃለን። እግዚአብሔር ሆይ መካሪያችን ነህ፣ ሞገሳችን ነህ፣ አለኝታችን ነህ፣ እረኛችን ነህ፣ አባታችን ነህ። እግዚአብሔር ሆይ በለመለመ መስክ የምታሰማራን እግዚአብሔር ሆይ የት መሄድ እንዳለብን ምን ማድረግ እንዳለብን መንገድ እንድትጠቁመን እንድታሳየን ጌታ ሆይ የምንከስርበትን አንፈልግም፣ የምንሰበርበትን አንፈልግም። ጌታ ሆይ ባዶ እጃችንን የሚያደርገንን ነገር አንፈልግም። ጌታ ሆይ ደስተኞች የምንሆንበት የምንባረክበት ለብዙዎች የምንተርፍበት ለቤተሰብ፣ ለሀገር፣ ለወንድም፣ ለአባት፣ ለእናት፣ ለጓደኛ የምንተርፍበትን በረከት ወደኛ እንድታፈስ ጌታ ሆይ እንጸልያለን። እግዚአብሔር ሆይ አብርሃምን ከሁር ከለዳውያን የጠራ ከጨለማ ከጣዖት አምልኮ ከእሳት የጠራ እግዚአብሔር ሆይ አብርሃምን የጠራ አምላክ ዛሬ እኛን እንድትጠራን እንድትረዳን አብርሃም እንዳልከው በስማችን እንድትጠራን ወደ ፈለከው ወደ ፈቃድ እንድትመራን ጌታ ሆይ ዛሬ እንጸልያለን። አብርሃምን የጠራህ እኛን እንድትጠራን፣ አብርሃምን የባረክ እኛን እንድትባርክ፣ አብርሃምን የጠበቅ እኛን እንድትጠብቅ፣ የአብርሃምን የሆነውን ነገር ሁሉ እንደጠበቅ እኛንም እንድትጠብቅ፣ የእኛንም ነገር እንድትጠብቅ በጌታ በኢየሱስ ክርስቶስ ስም እንጸልያለን። አንተ ጌታ ሆይ ከመጣ ነገሮች ይስተካከላሉ። መንፈስህን ላክ፣ ወደ ስራ ቦታችን ላክ፣ ወደ እንቅስቃሴያችን ላክ። ያንተ መንፈስ ከኛ ጋር አለ። አሁን ጌታ ሆይ እናምናለን። አሁን ግን አንድ ነገር እንጠይቃለን። ያ ፉሊ ፕሬዘንስ ጌታ ሆይ ያንን መንፈስ ላክ። ሐዋርያት ጳውሎስና ሲላስ በወህኒ ሆነው ሲያመልኩ፣ ሲዘምሩ፣ ሲጦሙ ጌታ ሆይ አንተ መገኘትህ በወህኒ ያሉ እስረኞችን ሰንሰለት እንደበጣጠስክ ጌታ ሆይ ፉሊ ያንተን መገኘት እንፈልጋለን። እስራት እንዲበጣጠስ ጌታ ሆይ የድህነት ሰንሰለት እንዲበጣጠስ፣
የበሽታ ሰንሰለት እንዲበጣጠስ እግዚአብሔር አላራመድ ያለ አላስኬድ ያለ ተግዳሮት የሆነ ሰንሰለት እንዲበጣጠስ በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም እንጸልያለን። ተግዳሮት እንዲነሳ፣ አለመከናወን እንዲነሳ ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። አሁን ያንተን መገኘት እንፈልጋለን። ገበታን አዘጋጅልን። ከፊት ለፊታችን ገበታን አዘጋጅልን። ከፊት ለፊታችን ደጆቻችንን ክፈት። ከፊት ለፊታችን እግዚአብሔር ሆይ ለብዙዎች የሚሆን በርን በእኛ ላይ ክፈት። ጌታ ሆይ እርዳን። ጌታ ሆይ አግዘን። ጌታ ሆይ ለብዙዎች አትርፈን። ጌታ ሆይ ደግሞ አበርታን፣ እንድንሰራ እንድንባረክ። ብዙዎች በእኛ የእጅ ሥራ እግዚአብሔር ሆይ እስኪገረሙ ድረስ በእኛ የእጅ ሥራ ላይ ሞገስ እንድትልክ በጌታ በኢየሱስ ስም ጸልያለሁ። ያንተ ዘሮች እንደሆነን እንታወቅ ዘንድ እንድትረዳን እንጸልያለን። በመንፈስ ጌታ ሆይ ልዩነት እንድናመጣ እርዳን። በአንተ መንፈስ ታሪክ የምንቀይር እንድንሆን እርዳን። በአንተ መንፈስ የምንገባ፣ በአንተ መንፈስ የምንወጣ፣ በአንተ መንፈስ የምንመራ፣ ያንተን መንፈስ የምንሰማ፣ ሁኔታን የምንሰማ ሳይሆን ያንተን መንፈስ የምንሰማ እንድንሆን የልቦና ጆሮቻችንን እንድትከፍት አባት ሆይ በኢየሱስ ክርስቶስ ስም እንጸልያለን። በዚህ ሰዓት ጌታ ሆይ ጸልያለሁ፣ ደጆቻቸው እንዲከፈት፣ በሮቻቸው እንዲከፈት እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ለዘመናት ያስቆጠረ ሸክም፣ ለዘመናት ያስቆጠረ ህመም፣ ለዘመናት ያስቆጠረ የፍርድ ቤት ጉዳይ፣ ለዘመናት ያስቆጠረ የተወሰደባቸው ገንዘብ ከዚህ ሰዓት ጀምሮ ፍርድ ካንተ እንዲለቀቅ ጸልያለሁ። መልስን እንዲያገኙ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። አንተ አለው እንድትል ጌታ ሆይ ጸልያለሁ። ያንተን አብሮነት እንዲያጣጥሙ ጌታ ሆይ መንፈስህን እንዲያጣጥሙ ስኬታማ እንዲሆኑ በአንተ መንፈስ የተመራ ጌታ ሆይ የተባረከ ነው። ያንተን መንፈስ የሚሰማ ጌታ ሆይ የተባረከ ነው። ጌታ ሆይ በምሽትም ይሁን በማለዳ በቀንም ይህንን የጸሎት መልእክት የሚሰሙ ሁሉ ያንተ መንፈስ እንዲቆጣጠራቸው አንተ እንድትረዳቸው ጌታ ሆይ አለው እንድትል በደከሙበት ጉዳይ ላይ በዛሉበት ጉዳይ ላይ አለው እንድትል ጸልያለሁ። ደግሞም ጌታ ሆይ አብርሃምን እየባረኩ እባርክሃለሁ እንዳልከው ጌታ ሆይ እየባረካቸው እንድትባርክ እንድትረዳቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የነሱ በረከት እንዳይቆም፣ የጀመሩት ቢዝነስ እንዳይቆም፣ የጀመሩት ፕሮሰስ እንዳይቆም ጌታ ሆይ ወደፊት እንድታስኬዳቸው እንድትረዳቸው በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ አንድ ነገር እናምናለን፣ አንተ ከኛ ጋር አለ። አንተ ከኛ ጋር አለ። አንተ ከኛ ጋር ባትሆን ክፉን አንሻገርም። አንተ ከኛ ጋር ባትሆን ሞትን አንሻገርም። አንተ ከኛ ጋር ባትሆን ያንን ጨለማ አንሻገርም። አንተ ግን አሻገርከን። አንተ ግን ረዳህን። ስለዚህ እናመሰግንሃለን ጌታ ሆይ። ዳዊት በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ እንዳለ ገበታን ስላዘጋጀህልን እናመሰግናለን። በሄደብን ነገር አናጉረመርምም። አንተ መልካም ነህ። እጥፍ አድርገህ ስለምትመልስልን እናመሰግናለን ጌታ ሆይ። አንተ ቃልህን የምትፈጽም ነህ። ዘገየ ብለን አናጉረመርምም። የተስፋ ቃላችን ዘገየ ብለን ተስፋ ቆርጠን አንተ ላይ አናጉረመርምም። አንተ ታማኝ ነህ። የአብርሃምን ቃል የፈጸምክ፣ የያዕቆብን ቃል የፈጸምክ፣ የሙሴን ቃል የፈጸምክ፣ የይስሐቅን ቃል የፈጸምክ፣ የዳንኤልን ቃል የፈጸምክ፣ የተስፋ ቃል ሰጥተሃቸው ቃልህን የፈጸምክ እግዚአብሔር ሆይ እኛ ብንዝል እኛ ብንደክም አንተ አትደክምም። አንተ ብርቱ ነህ። አንተ ኃያል ነህ። አንተ የጌቶች ጌታ ነህ። እግዚአብሔር ሆይ ሁል ጊዜ እናድናንቅሃለን። ሁል ጊዜ ከፍ ከፍ እናደርግሃለን። ልክ እንደ ሳራ ጌታ ሆይ ዛሬ አንድ ነገር በውስጣችን እንድትፈጥር እንጸልያለን። ተስፋ የሰጠው የታመነ እንደሆነ ስለቆጠረች እንዳለ በጌታ በኢየሱስ ክርስቶስ ስም ልባችንን እንድትቀይር እንድትነካን የእምነት መንፈስ በእኛ ላይ እንድታፈስ እናመሰግንሃለን። አንተ ኃያል ነህ። አንተ ጌታ ነህ። ዛሬ እንጸልያለን ጌታ ሆይ
የተስፋ ቃል እየሰጠ የታመነ እንደሆነ ስለቆጠረች ተብሎ እንደተጻፈ ዛሬም በእኛ ልብ ላይ እምነትን እንድታፈስ የእምነትን መንፈስ እንድታፈስ ወደ አንተ እንጮሃለን። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አብ አባት ሆይ በእኛ ሕይወት ላይ የተወረወሩ ሐሳቦች ሩቅ አትሄድም፣ አይሳካልህም፣ አይሳካልሽም፣ ገንዘብ አታገኝም፣ ልጅ አትወልጂም፣ አታገቢም፣ ሞገስ አታገኝም፣ ወደፊት አትሄጅም፣ ነገርሽ ይቆማል ብሎ አእምሯችን ላይ እኛ ላይ የሚወረወርን ፈላጻ ዛሬ በጌታ በኢየሱስ ስም እናስቆማለን። ዛሬ በጌታ በኢየሱስ ስም እናስቆማለን። መጽሐፍ ቅዱስ እንደዚህ ይላል፣ የተስፋ ቃል የሰጠ የታመነ ነው ይላል። ሁላችሁም በኮመንት እንደዚህ በሉ፣ እግዚአብሔር ታማኝ ነው በሉ። ታማኝ ነው፣ የተናገረውን ይፈጽማል። እኛ ልንደክም እንችላለን፣ እርሱ ግን ብርቱ ነው። እርሱ ግን አይደክምም። እርሱ ግን ስለ ቃሉ ይተጋል። እርሱ ግን የተናገረውን ይፈጽማል። እርሱ ግን እንደ ቃሉ ይገኛል። ጌታ ሆይ ከዚህ ሰዓት ጀምሮ በእነሱ ላይ የተወረወረ አሁን እጸልይላቸዋለሁ። ጌታ ሆይ በእነሱ ላይ በእነሱ ላይ እግዚአብሔር ሆይ የተወረወረ ቀስት የተወረወረ የጨለማ ኃይል ከዚህ ሰዓት ጀምሮ እንዲቆም እጸልያለሁ። ታማኝ ነው እግዚአብሔር። ጠላት ያወራችሁ ውሸቱን ነው። አይሳካልሽም ያለው ውሸቱን ነው። ትከስሪያለሽ ያለው ውሸቱን ነው። ወደ ሀገር ቤት አትገቢም ያለው ውሸቱን ነው። ወደ ተሻለ ስፍራ አትሄጂም ያለው ውሸቱን ነው። አትሄድም ያለው ውሸቱን ነው። እግዚአብሔር ይረዳሃል ወንድሜ፣ እግዚአብሔር ይረዳሻል። እግዚአብሔር ታማኝ ነው። እግዚአብሔር ቃሉን ይፈጽማል። ሳራ የተስፋ ቃል እየሰጠ የታመነ እንደሆነ ስለቆጠረች እግዚአብሔር አምላክ በሰው አቆጣጠር እሷ በጨረሰች ጊዜ በሰው አቆጣጠር አበቃ በተባለ ጊዜ የእርሷ ማህፀን ሙት ነው በተባለ ጊዜ ትንሣኤ ለማድረግ መጣ። ሕያው ለማድረግ መጣ። የሳራን ነገር ሊሰራ መጣ። ምንድነው ካላችሁ ሳራ አመነች። የተስፋ ቃል የሰጠን እግዚአብሔርን አመነች። ዛሬ እግዚአብሔርን እንድታምኑ ፈልጋለሁ። የተስፋ ቃል ኖሯችሁ ትንቢት ኖሯችሁ ግራ የተጋባችሁ ጌታ ዘገየ እያላችሁ እየጸለያችሁ ያላችሁ አለ ቀን፣ የክብር ቀን አለ፣ የባርኮት ቀን አለ፣ የደስታ ቀን አለ፣ የሞገስ ቀን አለ፣ የመታሰብ ቀን አለ። ያ ቀን ፈጠነልሽ፣ ያ ቀን ፈጠነልህ። እግዚአብሔር አምላክ ጠላት ያመጣውን እንባ ካንተ ላይ ካንቺ ላይ ያነሳዋል። አዎ እግዚአብሔር ታማኝ ነው። ስለ ልጅ ያወራሽ ይፈጽመዋል። ስለ ስራ ያወራውን ይፈጽመዋል። ስለ አገልግሎት ያወራውን ይፈጽመዋል። ስለ ትዳር፣ ስለ ስራ፣ ስለ ቢዝነስ ያወራውን ይፈጽመዋል። ሩቅ ትሄዳለህ፣ የብዙዎች አባት ትሆናለህ ያለውን ቃል አዎ ይፈጽማል። እግዚአብሔር ታማኝ ነው። እግዚአብሔር ታማኝ ነው። ኮመንት ላይ እግዚአብሔር ታማኝ ነው ብላችሁ ጻፉ። እግዚአብሔር አምላክ ታማኝ ነው። ይመጣል ወደ ጉዳያችሁ፣ ይገለጣል ወደ ጉዳያችሁ። እግዚአብሔር እንደ ሰው አይደለም። የተስፋ ቃል ሰጥቶ ዝም የሚል አምላክ አይደለም። ይመጣል እንደተናገረው፣ ይገለጣል እንደተናገረው። አባት ሆይ በኢየሱስ ክርስቶስ ስም ጸልያለሁ። በዚህ ሰዓት ቃል በእነሱ ላይ እንዲፈጸም፣ ቃል 100 ፍሬ እንዲያፈራ፣ ቃል እግዚአብሔር ሆይ በሚንቀሳቀሱበት ስፍራ ሁሉ ድል እንዲሰጣቸው በኢየሱስ ስም ጸልያለሁ። ብቻችሁን አትወጡም፣ ብቻችሁን አትገቡም። ያንን ቃል ይዛችሁ ትንቀሳቀሳላችሁ። ትሰፊያለሽ ያለውን ቃል፣ ባለጠጋ ትሆኛለሽ ያለውን ቃል፣ ታገለግላለህ ያለውን ቃል፣ ባለጠጋ ትሆናለህ። ማንም አያቆምህም። በግራና በቀኝ እግዚአብሔር ያስፋፋሃል የሚለውን ቃል ይዛችሁ የተሰማራችሁ እግዚአብሔር ያንን ቃል ይፈጽመዋል። ተስፋ አትቁረጡ። እግዚአብሔር አለ፣ የሚረዳን አለ፣ የሚያግዘን አለ፣ ሕያው አምላክ አለ። እንደርሱ ያለ ማንም የለም። እግዚአብሔር አምላክ ከፊት ለፊት ያሉ ጠላቶቻችሁን፣ መንገዳችሁ ያሉ ጠላቶቻችሁን ያነሳላችኋል። ሌላ የተስፋ ቃል አለ፣ ሌላ የበረከት ቃል አለ፣ ሌላ ሞገስ አለ። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። እንባ ውስጥ ያላችሁ እግዚአብሔር አይደርስልኝም ወይ የምትሉ ሰዎች
እጃችሁን በአፋችሁ እስክትጭኑ ድረስ እግዚአብሔር ታሪካችሁን ይቀይራል። እመኑኝ፣ ይቀይራል። ጠላት በተደጋጋሚ ያወራው ውሸቱን ነው። እንዳታምኑት። የእግዚአብሔር ቃል ሕያው ነው። እግዚአብሔር ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ተብሎ እንደተጻፈ የሚፈውሰውን ቃል ይልክላቸዋል። ነፃ የሚያወጣችሁን ቃል ይልክላቸዋል። ባለጠጋ የሚያደርጋችሁን ቃል ይልክላቸዋል። እግዚአብሔር ሞገስ በሞገስ የሚያደርጋቸውን ቃል ይልክላቸዋል። አትገደቡም፣ አትያዙም። እግዚአብሔር አምላክ ከዚህ ሰዓት ጀምሮ በእናንተ ላይ የሞገስን መንፈስ ያፈሳል። ቃል ይዛችሁ ትሰማራላችሁ። ቃል ይዛችሁ ትገባላችሁ። ቃል ይዛችሁ ትወጣላችሁ። እግዚአብሔር አምላክ በምትሄዱበት ስፍራ ሁሉ ድልን ይሰጣችኋል። ለጠላት አሳልፎ አይሰጣችሁ፣ ለክፉ አሳልፎ አይሰጣችሁ። አዳዲስ ደጆቻችሁን ይከፍታል። ቃል አላችሁ። ያ ቃል ይፈጸማል። እግዚአብሔር የተናገረው ይፈጸማል። እግዚአብሔር ያወራችሁ ይፈጸማል። ጴጥሮስ ሌሊቱን ሙሉ ሲለፋ ሲሰራ ሲደክም አንድም ዓሣ አላገኘም። ለምን? ከኢየሱስ አፍ ቃል እስኪወጣ፣ ከሰማይ ቃል እስኪወጣ። ዛሬ ለእናንተ ቃል ይወጣል። ትበለጥጋላችሁ የሚል ቃል ይወጣል። ያ ቃል ያበለጥጋችኋል። ትሰፊያለሽ የሚል ቃል ይወጣል። ያ ቃል ያስፋፋሻል። በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ቃል የሚሰራ ነው። ጓዳችሁን ይሰራል። ትዳራችሁን ይሰራል። ቢዝነሳችሁን ይሰራል። ከእግዚአብሔር አፍ የሚወጣ ቃል ብዙ ዘመናትን ያሻግራችኋል። ወደ ባለጠግነት ውስጥ ያስገባችኋል። በሽታን ከናንተ ላይ ይሰብራል። እርግማንን ከናንተ ላይ ይሰብራል። አለመከናወንን ከናንተ ላይ ይሰብራል። አለመሳካትን ከናንተ ላይ ይሰብራል። እግዚአብሔር አምላክ ከዚች ቀን ጀምሮ ሰምታችሁ የማታውቁትን የምስራች ያሰማችኋል። ይሰማችኋል። መከራን በቃ ይላችኋል። ችግርን በቃ ይላችኋል። ያ የተስፋ ቃል የሚፈጸምበት ቀን ፈጠነላችሁ። ያ የተስፋ ቃል ያ ያወራችሁ፣ በነቢያት ያወራችሁ፣ በህልም ያወራችሁ፣ ለራሳችሁ የተናገራችሁ፣ በድምጽ የሰማችሁ፣ በብዙ መንገድ እግዚአብሔር የተናገራችሁ፣ በራእይ ያያችሁ እግዚአብሔር አምላክ ያንን ይፈጽመዋል። ያንን መልካም ነገር ያያችሁትን ይፈጽመዋል። ክፉ አይፈጸምም። ክፉ ያያችሁት አይፈጸምም። ክፉ የሰማችሁት አይፈጸምም። በጆራችሁ የሰማችሁት አሳዛኝ ዜና አይፈጸምም። እግዚአብሔር ያወራው ይፈጸማል። እግዚአብሔር የተናገረው መልካም ነገር ይፈጸማል። በህይወታችሁ ላይ ከዚህች ቀን ጀምሮ የማትረሱት ታላላቅ ምስክርነት ይፈጠራሉ። እግዚአብሔር አባት እንደሆነ ታያላችሁ። ጌታ ሆይ እንጸልያለን። እናምናሃለን። ደግሞ ልክ እንደ ሳራ እናምናሃለን። አንተ ታማኝ ነህ፣ አንጠራጠርም። የምታሻግር ነህ፣ የምትረዳ ነህ፣ የምታግዝ ነህ። እንዳንተ ያለ ማንም የለም። አንተ መልካም አባት ነህ። አንተ ርኅሩህ አምላክ ነህ። አንተ ፍቅር ነህ። አንተ ለልጆች የምትራራ ነህ። እግዚአብሔር አምላክ ሆይ ከአፍ የወጣ ቃል ይፈጸማል። ልባችን አይሰበርም። ይሄ ነገር ጎደለ ብለን አናጉረመርምም። አንተ ሕያው አምላክ የምትረዳ፣ የምታግዝ፣ የምታጽናና፣ ጉልበት የምትሰጥ ነህ። እንዳንተ ያለ ማንም የለም። አንተ ፍቅር ነህ። ወደ እውነት ሁሉ የምትመራን፣ የምታሰማራን፣ ጉልበት የሆንከን፣ የምትረዳን አንተ ነህ። እግዚአብሔር ሆይ ስለዚህ ከፍ እናደርጋለን። ለጠላት አሳልፈ ስለማትሰጠን፣ ከዚህ ቀን ጀምሮ ለጠላት አሳልፈ ስለማትሰጠን አመሰግንሃለሁ። ለክፉ አሳልፈ ስለማትሰጠን አመሰግንሃለሁ። ለጨለማ ዓለም አሳልፈ ስለማትሰጠን አመሰግንሃለሁ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ ከፍ እናደርጋለን። ጌታ ሆይ እናደናንቃለን። በህይወት ዘመናችን ሁሉ እግዚአብሔር ሆይ ነገሮቻችንን ሁሉ ስለምትሰራ፣ ነገሮቻችንን ሁሉ ውብ ስለምታደርግ እናመሰግናለን። በህይወታችን ላይ ልዩ መዓዛ ያለውን ከፍታ ስላዘጋጀህልን እናመሰግናለን። ለብዙዎች ስለምታተርፈን አሁን እያለፈን ያለንበት መንገድ
መጨረሻችን አይደለም፣ ያልፋል። ወደ ተሻለ ምዕራፍ ታሻግረናለህ። አዳዲስ ደጆችን ትከፍታለህ። አንተ ፍቅር ነህ። አንተ የተወደድክ ነህ። ጌታ ሆይ እናምንሃለን። እግዚአብሔር ሆይ አንተ እንደ ቃልህ ትመጣለህ። አንተ እንደ ቃልህ ትገለጣለህ። አንተ እንደ ቃልህ ነገሮችን ታደርጋለህ። ከአንተ አፍ የወጣ ይፈጸማል። የተናገርከው ይፈጸማል። እግዚአብሔር ሆይ በሕይወታችን ተስፋ አንቆርጥም። አንተ አለክ። ከዘመድ ትበልጣለህ፣ ከገንዘብ ትበልጣለህ፣ ወዳጅ ካልናቸው ሰዎች ሁሉ ትበልጣለህ። አንተ ፍቅር የሆንክ ጌታ፣ በምንሄድበት ስፍራ ሁሉ የምትረዳን የምታግዘን፣ አሁንም እጃችንን ይዘምራ፣ አሁንም ተናገረን፣ አሁንም ታስፈልገናለህ። እንዳንተ ያለ አላገኘንም። አንተ ፍቅር ነህ። ስንደክም የምታበረታን፣ ስንዝል የምታበረታን፣ መንገድ የምታሳየን እግዚአብሔር አምላክ ሆይ ሰዎች ሲስቁ፣ ወደቁ ሲሉ፣ ጠፉ ሲሉ እንደገና ትንሣኤን እያደረክ እያበረታህን፣ እያገዝክን፣ ሞገስ እየሆንክን እግዚአብሔር ሆይ እያበረታህን፣ አዳዲስ ቀኖችን ስላሳየህን እግዚአብሔር ደጆቻችንን ስለከፈትክ እናመሰግናለን። ለኛ እንዳንተ ያለ ማንም የለም። ዛሬ ልክ እንደ ሳራ እናምናለን። የተስፋ ቃል እየሰጠህ የታመነ እንደሆነ ስለቆጠረች ሳራም ዘርን ለመጸነስ በእምነት ኃይልን አገኘች ተብሎ እንደተጻፈ ዛሬ ካንተ ኃይል እንቀበላለን። ከድካም የምንወጣበትን፣ ከዝለት የምንወጣበትን እግዚአብሔር ከዛ ካጉረመረምንበት ህይወት የምንወጣበትን አንተን ባላመንበት ጉዳይ ላይ ዛሬ እግዚአብሔር ንስሐ እንገባለን። አንተን ባላመንበት ጉዳይ ላይ፣ ተስፋ በቆረጥንበት ጉዳይ ላይ፣ ባጉረመረምነው ጉዳይ ላይ ልባችንን አድሰው ዛሬ እንገዛልሃለን። ዛሬ ወደ አንተ እንመለሳለን። ጌታ ሆይ እናምናሃለን። አንተ ታማኝ ነህ። አንተ ፍቅር ነህ። አንተ ሩህሩህ ነህ። እግዚአብሔር አምላክ ሆይ ቃልህን ትፈጽማለህ። ቃልህን ታደርጋለህ። እንደተናገርከው ታደርጋለህ። እንዳወራኸው ታደርጋለህ። እናምናሃለን። እጆቻችንን ይዘህ ትመራለህ። በኢየሱስ ክርስቶስ ስም ከፊት ለፊት ያለውን እንቅፋት ሁሉ ከመንገዳችን ታነሳለህ። እውነተኛ እረኛችን፣ እውነተኛ አፍቃሪያችን ጌታ ሆይ እናመሰግንሃለን። ደግሞ አዳዲስ ቀኖችን አሳልፈ ስለምትሰጠን እንባርክሃለን። ለኛ እንዳንተ ያለ የለም። ፍቅር ነህ። እናመሰግንሃለን። እግዚአብሔር ሆይ የተስፋ ቃል ሰተህን ትፈጽማለህ። አንጠራጠርም። ታማኝ ነህ። ከፍ ከፍ እናደርግሃለን። ጸሎታችንን ስለሰማን ባርክሃለን። በነገር ሁሉ እናድናንቅሃለን። ጌታ ሆይ እንወድሃለን። አሜን፣ አሜን፣ አሜን።